ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሚያዝያ 14 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት በማህበራዊ ትስስር ገጻቸው ባወጡት አስቸኳይ መግለጫ አሜሪካ ከኢራን ጋር የነበራትን የተኩስ አቁም ስምምነት ለማራዘም መወሰኗን ይፋ አደረጉ። በሌላ በኩል ትራምፕ በመግለጫቸው ላይ የኢራን መንግስት በከፍተኛ ሁኔታ ተከፋፍሏል ማለታቸው እጅግ አነጋጋሪ ሆኗል። በዝርዝር እናጋራችኋለን። እስራኤል 78ኛ የነጻነት በዓሏን በምታከብርበት ወቅት በሀገሪቱ የተለያዩ ከተሞች በተከሰቱ ተከታታይ ድንገተኛ ጥቃቶችና የእሳት አደጋዎች ምክንያት ከፍተኛ መታወክ መከሰቱ ተሰማም። ከፍተኛ የደስታ ድባብ በነበረበት በዚህ ዕለት የተከሰቱት እነዚህ ክስተቶችም በዓሉን በሐዘንና በድንጋጤ እንዲታወክ አድርገውታል ተብሏል። የምትሰሙት መረጃችን ነው። በሆርሙዝ ወሽመጥ ላይ ያለውን የባህር ላይ የንግድ እንቅስቃሴ በድጋሚ ለማስጀመር ያለመና በዩናይትድ ኪንግደም እንዲሁም በፈረንሳይ የሚመራ ዓለም አቀፍ ወታደራዊ ጉባኤ ተጀመረ። በሌላ በኩል አሜሪካ የኒውክሌር ጥቃት ሰንዛሪ ሰርጓጅ መርከቦችና የባህር ላይ አጥፊ መርከቦችን ጨምሮ በሺዎች የሚቆጠሩ ሚሳኤሎችንና ተተኳሽ የጦር መሳሪያዎችን ልትገዛ መሆኑን አስታውቃለች። ሙሉ መረጃውን የምትሰሙት ይሆናል። የኢራን የጦር ጀልባዎች በስትራቴጂካዊው የሆርሙዝ የባህር ወሽመጥ የንግድ መርከብ ላይ ተኩስ መክፈታቸው ተነገረ። እርምጃው የተወሰደው ደግሞ መርከቧ የባህር ላይ ሕግጋትን በመጣሷና የተሰጣትን ማስጠንቀቂያ ባለመቀበሏ ነው ተብሏል። የምናጋራችሁ መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ለዕለቱ የመረጥናቸው ዜናዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5 4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውለው። ቴምር ሪል ስቴት የህልሞ ማረፊያ። አሜሪካ ከኢራን ጋር የነበረውን የተኩስ አቁም ስምምነት አራዘመችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰዓታት በፊት በማህበራዊ ትስስር ገጻቸው ባወጡት አስቸኳይ መግለጫ አሜሪካ ከኢራን ጋር የነበራትን የተኩስ አቁም ስምምነት ለማራዘም መወሰኗን ይፋ አድርገዋል። ነገር ግን አሜሪካ በኢራን ወደቦች ላይ የጣለችው ጥብቅ የባህር ላይ እገዳ እንደማይነሳና አሁንም እንደሚቀጥል ደግሞ በአጽንኦት አስረድተዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ቴህራን ጦርነት ለማስቆም የሚያስችል የሰላም ስምምነት የውሳኔ ሀሳብ እንድታቀርብ ተጨማሪ ጊዜ ለመስጠት መሆኑንም ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍና የጦር አዛዡ አሲም ሙኒር ኢራን የጠነከረና አንድ ወጥ የሆነ የድርድር ሀሳብ ይዛ እስክትመጣ ድረስ አሜሪካ ጥቃት ከመሰንዘር እንድትቆጠብ ባደረጉት ጥያቄ መሰረት የተኩስ አቁሙን ማራዘማቸውንም አብራርተዋል። በሌላ በኩል በመግለጫቸው ላይ አነጋጋሪ የሆነው ነጥብ ደግሞ ትራምፕ የኢራን መንግስት በከፍተኛ ሁኔታ ተከፋፍሏል ማለታቸው ነው። የኢራን መሪዎች ተስማምተው አንድ ውሳኔ ላይ እስኪደርሱና ድርድሩ እስኪጠናቀቅ የተኩስ አቁሙ ቢራዘምም የአሜሪካ ጦር ግን በማንኛውም ሰዓት እርምጃ ለመውሰድ በተጠንቀቅ እንዲቆምም ትዕዛዝ አስተላልፈዋል።
የአሜሪካ ባህር ኃይል 34 አዳዲስ የጦር መርከቦችንና በሺዎች የሚቆጠሩ ሚሳኤሎችን ሊገዛ መሆኑን አስታወቀ። የአሜሪካ የባህር ኃይል በመጪው በፈረንጆቹ 2027 በጀት ዓመት የባህር ላይ ወታደራዊ አቅሙን በከፍተኛ ደረጃ ለማሳደግ ያለመ የ65.8 ቢሊዮን ዶላር የግዢ ዕቅድ ይፋም አድርጓል። በዚሁ ዕቅድ መሰረትም ተቋሙ 34 አዳዲስ የጦርና የረዳት መርከቦችን እንዲሁም ከ4000 በላይ ዘመናዊ ሚሳኤሎችንና ልዩ ልዩ የጦር መሳሪያዎችን ለመግዛት አቅዷል። የባህር ኃይሉ ለፔንታጎን ባቀረበው የፋይናንስ ጥያቄ ላይ እንዳመላከተው ሊገነቡ ከታሰቡት መርከቦች መካከል ደግሞ የኒውክለር ጥቃት ሰንዛሪ ሰርጓጅ መርከቦችና የባህር ላይ አጥፊ መርከቦች ዋና ዋናዎቹ ናቸው ተብሏል። ከዚህ በተጨማሪም 16 የሚሆኑት መርከቦች በውቅያኖሶች ላይ ለሚደረጉ ወታደራዊ እንቅስቃሴዎች ስንቅና ቁሳቁስ ለማመላለስ የሚያገለግሉ ረዳት መርከቦች መሆናቸው ተነግሯል። ከመርከቦቹ ግንባታ ጎን ለጎን ተቋሙ ለሚሳኤሎችና ለተተኳሾች ከፍተኛ ትኩረት የሰጠ ሲሆን በተለይም በቅርብ ጊዜያት በመካከለኛው ምስራቅና በሌሎች ቀጠናዎች በነበሩ ግጭቶች የከሰሙ የጦር መሳሪያዎችን ለመተካት መታቀዱም ተገልጿል። በዚህም መሰረት 785 የቶማሃውክ ሚሳኤሎችን ጨምሮ በአየር ላይ የሚተኮሱና በጂፒኤስ የታገዙ ከ4000 በላይ ዘመናዊ የጦር መሳሪያዎች ግዢ ይፈጸማልም ተብሏል። የወታደራዊ ጉዳይ ተንታኞች እንደሚሉት ከሆነ ደግሞ ይህ ግዙፍ የበጀት ጥያቄ አሜሪካ በፓሲፊክ ውቅያኖስና በዓለም አቀፍ የባህር መስመሮች ላይ ያላትን የበላይነት ለማስጠበቅ እንዲሁም ለረጅም ጊዜ ሊቆዩ ለሚችሉ ዘመናዊ ጦርነቶች ዝግጅቷን ለማረጋገጥ የያዘችው ስትራቴጂካዊ አካል መሆኑን አስረድተዋል። ይህ የግዢ ዕቅድ ተግባራዊ የሚሆነው ደግሞ በአሜሪካ ኮንግረስ ጸድቆ በጀት ሲመደብለት ይሆናል ተብሎም ይጠበቃል። በለንደን የሆርሙዝ ወሽመጥን ለማስከፈት ያለመ ወታደራዊ ጉባኤ ተጀመረ። በሆርሙዝ ወሽመጥ ላይ ያለውን የባህር ላይ የንግድ እንቅስቃሴ በድጋሚ ለማስጀመር ያለመና በዩናይትድ ኪንግደም እንዲሁም በፈረንሳይ የሚመራ ዓለም አቀፍ የወታደራዊ ባለሙያዎች ስብሰባ ዛሬ ረቡዕ በለንደን ተጀምሯል። በሰሜን ለንደን በሚገኘው የዩናይትድ ኪንግደም ጦር ኃይሎች የጋራ ዋና መስሪያ ቤት የሚካሄደው ይህ ጉባኤ ከ30 በላይ ሀገራት የተውጣጡ ወታደራዊ ዕቅድ አውጪዎች ይሳተፋሉም ተብሏል። የስብሰባው ዋነኛ ግብ ደግሞ ባለፈው ሳምንት በፓሪስ በዲፕሎማሲያዊ ደረጃ የተደረሰውን ስምምነት ወደ ተግባራዊ ወታደራዊ ዕቅድ መለወጥ እንደሆነም ኒውዮርክ ታይምስ ዘግቧል። የብሪታንያው መከላከያ ሚኒስትር ጆን ሂሊ በሰጡት መግለጫ የዛሬው ተግባራችን ዲፕሎማሲያዊ መግባባቱን በስትሬቱ ላይ የመርከቦችን ነፃ እንቅስቃሴ የሚያረጋግጥና ቀጣይነት ያለው የተኩስ አቁም ስምምነትን የሚደግፍ የጋራ ዕቅድ ማውጣት ነውም ብለዋል። ይህ የተቋቋመው ጥምር ጦርም የንግድ መርከቦችን ደህንነት መጠበቅ፣ በባህር ውስጥ የተጠመዱ ፈንጆችን ማጽዳትና የመርከብ ድርጅቶች በድጋሜ በወሽመጡ እንዲጓዙ ዋስትና የመስጠት ተግባራትን ያከናውናል ተብሎም ይጠበቃል። በሌላ በኩል የሆርሙዝ ወሽመጡ በኢራን ወታደራዊ እርምጃ ምክንያት መዘጋቱን ተከትሎ የዓለም የነዳጅ ዋጋ በእጅጉ ማሻቀቡ ይታወሳል። ምንም እንኳን አሜሪካና ኢራን በቀጥታ በውይይቱ ላይ ባይሳተፉም ፕሬዝዳንት ዶናልድ ትራምፕ ለድርድር ዕድል ለመስጠት ሲሉ የአሜሪካን የተኩስ አቁም ስምምነት ማራዘማቸው ለዚህ ስብሰባ ምቹ ሁኔታን ፈጥሯልም ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ይህ ተልዕኮ ሙሉ በሙሉ የመከላከል ዓላማ ያለው እንደሆነና ተግባራዊ የሚሆነውም ቀጠናዊ የተኩስ አቁም ስምምነት ሲረጋገጥ ብቻ እንደሆነ አጽንኦት ሰጥተዋል። የኢራን የጦር መርከቦች በሆርሙዝ የባህር ወሽመጥ በጭነት መርከብ ላይ ተኩስ ከፈቱ። በስትራቴጂካዊው የሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ የኢራን የፈጣን ጥቃት ጀልባዎች በአንድ የንግድ መርከብ ላይ ተኩስ መክፈታቸውን የባህር ላይ ደህንነት ተቋማት አስታውቀዋል። በጥቃቱም በመርከቧ ላይ መጠነኛ ጉዳት ቢደርስም በሰራተኞች ላይ ግን የደረሰ ጉዳት ሪፖርት እስካሁን የለም ተብሏል። ኢራን በበኩሏ መርከቧ የባህር ላይ ሕግጋትን በመጣሷና የተሰጣትን ማስጠንቀቂያ ባለመቀበሏ እርምጃው መወሰዱን ገልጻለች።
ይህ ክስተት በዓለም አቀፍ የነዳጅና የንግድ መስመር በሆነው በዚህ ቀጠና ላይ ያለው ውጥረት እንዲያገረሽም አድርጎታል። አሜሪካና አጋሮቿም ድርጊቱን በጽኑ የኮነኑ ሲሆን በባህር ላይ የንግድ እንቅስቃሴ ደህንነት ላይ የሚቃጡ ጥቃቶች ተቀባይነት እንደሌላቸው አስታውቀዋል። ይህ ክስተት ደግሞ በተለይም በአሜሪካና በኢራን መካከል ያለውን ዲፕሎማሲያዊ ፍጥጫ ይበልጥ ሊያባብሰው እንደሚችል ተሰግቷል። የእስራኤል የነጻነት ቀን በድንገተኛ ጥቃቶችና በእሳት አደጋ ምክንያት መታወኩ ተሰማም። እስራኤል 78ኛ የነጻነት በዓሏን በምታከብርበት ወቅት በሀገሪቱ የተለያዩ ከተሞች በተከሰቱ ተከታታይ የቢላዋ ጥቃቶችና በድንገተኛ የእሳት አደጋ በርካታ ሰዎች ለከፋ ጉዳት መጋለጣቸው ተገልጿል። ከፍተኛ የደስታ ድባብ በነበረበት በዚህ ዕለት የተከሰቱት እነዚህ ጥቃቶች ደግሞ በዓሉን በሐዘንና በከፍተኛ ድንጋጤ እንዲታወክ ማድረጉን ኢየሩሳሌም ፖስት ዘግቧል። ፔቲክቫ በተሰኘችው ከተማ ጎዳና ላይ አንድ የ21 ዓመት ወጣት በቢላዋ ተወግቶ ራሱን ስቶ የተገኘ ሲሆን የሕክምና ባለሙያዎችም ሕይወቱን ለማዳን አስቸኳይ እርዳታ ካደረጉለት በኋላ በከባድ ሁኔታ ወደ ሆስፒታል ተወስዷል ተብሏል። በተመሳሳይ መልኩ በኔታንያ ከተማ ኖርዳው ጎዳና ላይ በተፈጸመ ጥቃት ሁለት የ40 ዓመት ገደማ ወንዶች ላይ የቢላዋ መወጋት ጉዳት የደረሰባቸው ሲሆን አንዱ በከባድ ሁኔታ ላይ እንደሚገኝም ተገልጿል። በተጨማሪም በሪቮሊ ጽዮን ከተማ አንድ የ8 ዓመት ወጣት በደረሰበት ተመሳሳይ የቢላዋ ጥቃት ቆስሎ ወደ ሆስፒታል ተወስዶ ሕክምና እየተከታተለ ይገኛል ነው የተባለው። በሌላ በኩል በቴል አቪቭ ከተማ ሼፍ ጎዳና ላይ በሚገኝም አንድ የመኖሪያ ሕንፃ ውስጥ ድንገተኛ የእሳት አደጋ መከሰቱም ተነግሯል። በዚህ አደጋም በ40ዎቹ ዕድሜ ክልል ውስጥ የሚገኝ አንድ የውጭ ሀገር ዜጋ በከባድ ሁኔታ መቃጠሉ ተነግሯል። የማጋን ዴቪድ አዶም የሕክምና ቡድኖች በበኩላቸው ግለሰቡን ሲያገኙት የልብ ትርታው ቆሞ እንደነበርና በከፍተኛ ጥረት ነፍሱን ለማዳን ወደ ሆስፒታል እንደላኩትም አስታውቀዋል። በተጨማሪም የእስራኤል ፖሊስና የጸጥታ አካላት በየከተማዎቹ የተፈጸሙትን የቢላዋ ጥቃቶች መንስኤ በማጣራት ላይ ሲሆኑ በዓሉን ለማክበር ደግሞ በአደባባይ በወጣው ሕዝብ ላይ ተጨማሪ ስጋት እንዳይፈጠር ከፍተኛ ጥበቃ እያደረጉ ይገኛሉም ተብሏል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአውሮፓ ህብረት በመካከለኛው ምስራቅ ግጭት ሳቢያ ሊከሰት የሚችለውን የአውሮፕላን ነዳጅ እጥረት ለመቋቋም አማራጮችን እየፈለገ ነው ተባለም። በመካከለኛው ምስራቅ እየተባባሰ የመጣው የኢራን ግጭት በአውሮፓ አየር መንገዶች ላይ የነዳጅ እጥረት ስጋትን መደቀኑን ተከትሎ የአውሮፓ ህብረት አስቸኳይ የመፍትሄ አማራጮችን እያፈላለገ መሆኑን አስታውቋል። አውሮፓ ለአውሮፕላን በረራ ከሚጠቀመው ነዳጅ ውስጥ 75 በመቶ የሚሆነው ከመካከለኛው ምስራቅ አገራት የሚመጣ በመሆኑ በቀጠናው የተከሰተው የጸጥታ መታወክ የአቅርቦት መስመሩን አደጋ ላይ ጥሎታል ተብሏል። በተለይም ስትራቴጂካዊው የሆርሙዝ የባህር ወሽመጥ የመዘጋት አደጋ መጋረጡ ደግሞ ህብረቱ የነዳጅ ክምችቱን በአባል ሀገራት መካከል በፍትሐዊነት ለማከፋፈል የሚያስችል እቅድ እንዲያወጣ አድርጎታል ተብሏል። በዚህም የአውሮፓ ኮሚሽን በወጣው መግለጫ የነዳጅ እጥረቱን ለመቋቋም በህብረቱ ውስጥ የሚገኙ የነዳጅ ማጣሪያ ፋብሪካዎች የማምረት አቅማቸውን እንዲያሳድጉና ከአሜሪካ እንዲሁም ከአፍሪካ የሚመጣውን የነዳጅ ግብዓት ለመጨመር እየተሰራ መሆኑን ጠቁሟል። በተጨማሪም የነዳጅ አቅርቦትን በቅርበት የሚከታተል አዲስ ተቋም ለማቋቋም ዝግጅት እየተደረገ መሆኑ ታውቋል። ከወዲሁ በነዳጅ ዋጋ መናር ምክንያትም አንዳንድ የአየር መንገዶች በረራዎችን መሰረዝ መጀመራቸው የገለጸው ዓለም አቀፍ የኤነርጂ ኤጀንሲ በበኩሉ ሁኔታው ካልተስተካከለ በቀጣዮቹ ሳምንታት ሰፊ የበረራ መስተጓጎል ሊከሰት እንደሚችልም አስጠንቅቋል። ይህ የነዳጅ እጥረት ስጋት ደግሞ በአውሮፓ የበረራ ትኬት ዋጋ ላይ እስከ 129 ዩሮ የሚደርስ ጭማሪ ሊያስከትል እንደሚችልም የኢኮኖሚ ባለሙያዎች ግምታቸውን አስቀምጠዋል።
ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር ደግሞ የ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ውጤትና ጠቅላላ መረጃዎች እንዲሁም ዛሬ የሚጀምረው የኢትዮጵያ ዋንጫ መርሃ ግብሮችን ከሀገር ውስጥ የምናደርሳችሁ ሲሆን የሌስተር ሲቲ ወደ ሶስተኛው ዲቪዚዮን መውረድ፣ የቼልሲ አዲስ የሽንፈት ታሪክ፣ የሎስ ብላንኮቹ ድልና የኢንተር ሚላን የፍጻሜ ተፋላሚነትን ጨምሮ የዛሬ ተጠባቂ መርሃ ግብሮችን አካቶ ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ይዤላችሁ ቀርብ ያለው። በቅድሚያም የሀገር ውስጥ ሊጉ በኢትዮጵያ ዋንጫ ጨዋታዎች ከመቋረጡ በፊት በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት በተደረገ የመጨረሻ አንድ ብቸኛ ጨዋታ ቅዱስ ጊዮርጊስ በፍጹም ጥላውን ብቸኛ ግብ አዳማ ከተማን 1-0 በመርታት ደረጃውን አሻሽሏል። አዲስ አበባ ስቴዲየም ዙሪያ የሚገኘው የሚድሮክ ኢንቨስትመንት ግሩፕ ዋና ጽሕፈት ቤት ህንፃ በቅዱስ ጊዮርጊስ አርማና ሆ ብሎ ተነሳ በሚለው የክለቡ የዝማሬ ግጥምም ደምቆ ተስተውሏል። የ28ኛ ሳምንት ጨዋታዎች ከተጠናቀቁ በኋላ ሲዳማ ቡና አሁንም ሊጉን እየመራ ይገኛል። ቡናማዎቹ በ28 ጨዋታዎች 18 ንጹህ ግቦችንና 54 ነጥቦችን በመሰብሰብ በ10 የነጥብ ልዩነት ሊጉን እየመሩ ይገኛሉ። መቻል በበኩሉ በ44 ነጥቦች ከመሪው ሲዳማ ቡና በ10 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ሲቀመጥ፣ አዲስ አዳጊው ነገሌ አርሲ በተመሳሳይ ከመቻል በግብ ክፍያ ተበልጦ በ44 ነጥቦች ሶስተኛ ደረጃ ላይ ተቀምጠዋል። ሐዋሳ ከተማ በ43 ነጥቦች አራተኛ ላይ ሲቀመጥ፣ ኢትዮ ኤሌክትሪክና ፋሲል ከነማ በ42 ነጥቦች አምስተኛና ስድስተኛ ላይ ተቀምጠዋል። ሽረ ምድረ ገነትና መቀለ ሰባ እንደርታ በ29 ነጥቦች 18ኛና 19ኛ ላይ እንዲሁም ደግሞ አርባ ምንጭ ከተማ በ24 ነጥቦች 20ኛ ላይ ማለትም ወራጅ ቀጠና ውስጥ ተቀምጠዋል። በሸገር ደርቢ ቅዱስ ጊዮርጊስ ከኢትዮጵያ ቡና የሚያደርጉት የ20ኛ ሳምንት ተስተካካይ ጨዋታ ቀጣይ እሁድ ሚያዝያ 18 በአዲስ አበባ ስቴዲየም ቀን 9 ሰዓት ላይ ይደረጋል። የሲቢኤ ኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ከተጠናቀቀ በኋላ የሊጉን ከፍተኛ ግባግቢነት የሲዳማ ቡና የፊት መስመር ተጫዋች አቤል ያለው በ14 ግቦች እየመራ ይገኛል። አዲሱ ግዳይ በ10 ግቦች ሲከተል ታምራት እያሱና ናትናኤል ዳንኤል በ9 ግቦች ሶስተኛ ላይ ተቀምጠዋል። የኢትዮጵያ ዋንጫ ጨዋታ ዛሬ ጀምሮ መካሄድ ሲቀጥል ቦዲቲ ከተማ ከመቀለ ሰባ እንደርታ ቀን 9 ሰዓት ላይ በአዲስ አበባ ስቴዲየም ይፋለማሉ። የኢትዮጵያ ዋንጫ ሩብ ፍጻሜ ጨዋታዎች ነገም ቀጥለው ሲደረጉ መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ነገ 9 ሰዓት ላይ እንዲሁም ቤንች ማጂ ቡና ከኢትዮጵያ መድን አርብ፣ ነገሌ አርሲ ከሲዳማ ቡና ቅዳሜ 9 ሰዓት ላይ ጨዋታቸውን ያደርጋሉ። ከውጭ ኢንተር ሚላን ከኮሞ ያደረገውን የኮፓ ኢታሊያ ግማሽ ፍጻሜ የመልስ ጨዋታ 3-2 በማሸነፍ ለፍጻሜ ደርሷል። ኢንተር ሚላን ከ2-0 መመራት ተነስቶ ውጤቱን በመቀልበስ ነው ኮሞን 3-2 በማሸነፍ ለኮፓ ኢታሊያ ዋንጫ ለፍጻሜ የደረሰው። ኢንተር ሚላን በታሪኩ ለ16ኛ ጊዜ ለኮፓ ኢታሊያ ፍጻሜ ሲደርስ፣ ኮሞ በበኩሉ በ9 ቀናት ልዩነት በተመሳሳይ መልኩ በኢንተር ሚላን ሽንፈት ገጥሞታል። በፍጻሜው ኢንተር ሚላን የአታላንታና የላዚዮ አሸናፊን የሚገጥም ሲሆን ሌላኛውን የፍጻሜ ተፋላሚ ለመለየት ምሽት 4 ሰዓት ላይ አታላንታ ከላዚዮ ይጫወታሉ። በስፔን ላ ሊጋ ሪያል ማድሪድ ከዲፖርቲቮ አላቬዝ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። የሎስ ብላንኮቹን የማሸነፊያ ግቦች ኬሊያን ምባፔና ቪኒሲየስ ጁኒየር አስቆጥረዋል። ከሁለት ተከታታይ የሊግ ሽንፈት በኋላ ወደ ድል የተመለሰው ሪያል ማድሪድ በ73 ነጥብ ባርሴሎናን እየተከተለ ይገኛል። ከ10 ዓመታት በፊት ፕሪሚየር ሊግ አሸናፊ የነበረው ሌስተር ሲቲ ወደ 3ኛው ዲቪዚዮን ወርዷል። ሌስተር ሲቲ ትላንት ከሃል ሲቲ ጋር ያደረገውን ጨዋታ ማሸነፍ አለመቻሉን ተከትሎ መውረዱ ተረጋግጧል። ከ10 ዓመታት በፊት የፕሪሚየር ሊግ ዋንጫ አሸናፊ የነበረው ሌስተር ሲቲ ቀጣይ ዓመት በሀገሪቱ 3ኛ ሊግ ይጫወታል። በእንግሊዝ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር የምዕራብ ለንደኑ ክለብ ቸልሲ ከብራይተን ጋር ያደረገውን ጨዋታ 3-0 በሆነ ውጤት ተሸንፏል። ብራይተን በፕሪሚየር ሊጉ ከቸልሲ ያደረጋቸውን ያለፉትን 3 ጨዋታዎች ሲያሸንፍ፣ ቸልሲ በበኩሉ 5ኛ ተከታታይ የፕሪሚየር ሊግ ሽንፈቱን አስተናግዷል። ቸልሲ ከምስረታው አንስቶ ግብ ሳያስቆጠር 5 ተከታታይ ጨዋታዎችን ተሸንፎ አያውቅም ነበር። ይህ ማለት በ114 ዓመታት ውስጥ ለመጀመሪያ ጊዜ መጥፎ ታሪክ አስመዝግበዋል። ከቀናት በፊት ወደ ሊጉ ማደጉን ያረጋገጠው የፍራንክ ላምፓርዱ ሰራዊት ኮንቨንተሪ ሲቲ የሻምፒዮንሺፑ አሸናፊ መሆኑን አረጋግጧል። ዛሬ የሚደረጉ መርሃ ግብሮች በጣሊያን ኮፓ ኢታሊ ምሽት 4 ሰዓት ላይ አታላንታ ከላዚዮን ለፍጻሜ ለማለፍ ሲጫወቱ፣ በስፔን ላ ሊጋ 3 መርሃ ግብሮች ይከናወናሉ። ምሽት 2 ሰዓት ኤልቼ ከአትሌቲኮ ማድሪድ፣ 3 ሰዓት ላይ ሪያል ሶሲዳድ ከኢታፌ፣ ምሽት 4 ሰዓት ከ30 ላይ ባርሴሎና ከሴልታ ቪጎ ይጫወታሉ። እንዲሁም በእንግሊዝ ፕሪሚየር ሊግ ተጠባቂ 2 ጨዋታዎች አሉ።
ይጫወታሉ። ምሽት 4 ሰዓት ላይ በርንማውዝ ከሊድስ ዩናይትድ እንዲሁም በርንሌይ ከማንቸስተር ሲቲ ይጫወታሉ። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ18 ሳንቲም የተገዛ 180 ብር ከ72 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ35 ሳንቲም የተገዛ 234 ብር ከ95 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 200 ብር ከ51 ሳንቲም መግዣው ሲሆን መሸጫው ደግሞ 204 ብር ከ52 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 219 ብር የተገዛ 223 ብር ከ38 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ48 ሳንቲም የተገዛ 48 ብር ከ42 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ36 ሳንቲም የተገዛ 47 ብር ከ28 ሳንቲም የተሸጠ ይገኛል። የቻይናው ዩዋን እንዲሁ 24 ብር ከ54 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ3 ሳንቲም ሆኗል። የካናዳ ዶላር 122 ብር ከ42 ሳንቲም የተገዛ 124 ብር ከ86 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። ስፖርታዊ መረጃዎችን ጨምሮ አዳዲስ እንዲሁም ትኩስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትጎዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብ እንዲሁም በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርትመንቶችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርበዋል። ቡልጋሪያ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር እንዲሁም በአዋሬ ባለ 1 መኝታ 80 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ20 በመቶ ቅድመ ክፍያ የህልሞን ቤት በእጁ ያስገቡ። በተጨማሪም የንግድ ሱቆችን በ3.9 ሚሊዮን ብር ጠቅላላ ክፍያና በ900 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። በተጨማሪም በሳር ቤትና በፒያሳ የንግድ ሱቆችንና የመኖሪያ ቤቶችን እየሸጥን እንገኛለን። ቅናሹ ሳያልቅ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ